ይሰማችሁ አይመከረኝ አብጣ ደግሞ አዲስ በኢንተርናሽናል እንትን በእንትን ቸብቻቢ ማንም አይቀናም ባይዘው ማንም ሰው አይቀናም እምቀናው እኔ ሴት በሆነች ሴት ነው ቤቴን በምትል ሴት ነው ልጆቼን በምትል ሴት ነው እግሯን ሰቅላ እግሯን በልቅጣ በምታወራ ሴት እኔ አልቀናም ይሄንን ማወቅ አለባችሁ ከዛም መታችሁ በድፍረት ነው የምታወሩት በድፍረት ወጥሽን ወጥ ውጪ ሽንኩርትሽን ቡናሽን ቆይ እዛም ትንበይ ታዲያ ቀድሞውኑ ሴት ስትሆኝ እኮ ነው ክብር ያለሽ ሴት ስትሆኝ በዚህ የቴንኪው በወጣ ይተካ አመሰግናለሁ ክብር ያለሽ ሴት እኮ ነሽ ከቤተሰብሽ የወረሽው ሴትነት ሲኖር እኮ ነው ይሄን የምታሳዩ ከእናትሽ የወሰድሽው ሴትነት ሲኖር እኮ ነው ይሄን የምታሳዩ ማንሽ አባትሽ መጣ ብላ እናትሽ ከዚህ ወደ እጣኗን ቡናዋን ምግቧን ምናምን ስትሰራ ስታይ አንቺም ፊቸርሽ እንደዛ ይሆናል ወደፊት ለባለቤትሽ ወይም ደግሞ ለራስሽ ለልጆችሽ የምታረጊው የእናትሽን ነገር ነው የምትወስጂው ይሄ እኮ ፈላጊ ማጣት ወንድም ማጣት ብላብላም አይደለም ወንድም ማለት ለእናንተ ሚዲያ ላይ ቁጭ ብሎ በፊልተር አብዶ እግርን በልቅጦ እግርን ሰንጥቆ እንደዚህ ያለ እያወራ እያሽካካ የሚሆን ነው ለእናንተ ሴትነት አይደለም ለእናንተ ሴትነት ይሄ ነው በቃ ትክክለኛ ሴትነት ይሄ ነው የሚደነቀው ሴትነት ይሄ ነው ሪሊ በፊልተር አብዳችሁ መታችሁ ስትታዩ በቃ ቆንጆ ሆናችሁ ይመስላችኋል ቆንጆ አይደላችሁም ስትባሉ ታለቅሳላችሁ አይደላችሁማ ቆንጆ አይደላችሁ አታልቅሱ ደግሞ እኔ ቆንጆ አይደላችሁም ስላችሁ አይደላችሁ እኔ ባይዘው ቆንጆ ነኝ ብዬ ተመጻድቄ አላውቅም ምክንያቱም ቆንጆነቴን አንቺ ባትነግሪኝም ስለማውቀው ከልጅነቴ ጀምሮ ቆንጆ ስባል ያደኩልሽ ስለሆንኩኝ ምንም አይመስለኝም አስቀያሚ ነሽ አስጠልታ ነሽ እስቅብሻለሁ አይደለም ነው የምልሽ እናንተ ፉክክራችሁ ጭቅጭቃችሁ ሶሻል ሚዲያ ላይ ቆንጆ አይደለሽም አታምሪም ወይ ደግሞ እንትን አይደለሽም የሚላችሁን ሰው እያሳደዳችሁ መናገርና ማሸማቀቅ ነው ከዛም ትክክል ናችሁ ሪሊ ካላማርሽ ነው ቢያንስ መልክሽ ባያምር ስብናሽ ሊያምር ይገባል ስብናሽ ካላማረ መልክሽ ከፊትፍቱ ፊቱ ነው የሚባለው ጋይስ አሁን ያቺ መልከ ጥፉ ምንም ብታወሪ አንቺ ጌታ የረገጠሽ ሰይጣን ነው የምትመስዩ ሲጀመር ከዛም አልፎ ደግሞ አፍሽ ራሱ በጣም ነው መልክሽ ብቻ አይደለም በነገራችን ላይ ያቺ ማለት ነው ጋይስ መልከ ጥፉ አንቺ ሲጀመር መልክሽ ብቻ አይደለም በነገራችን ላይ መልክሽ ብቻ አይደለም አፍሽም ነው የሚያስጠላው ውበት የሌለው የምሬን እኮ ነው ስለዚህ አታምሪ ያቺኛዋን በ32 ዓመቷ ሰርጀሪ ተሰርታ ተቆራርጣ ምናምን ተበያይዳ መጣ ቆንጆ ለመባል ነው አጋጣሚ አንድ ወንድ አታምሪም ሲላት አበደች አስተያየት ሲሰጥሽ ደግሞ ሚዲያ ላይ ካለሽ በሁሉም ነገርሽ ነውና መልስ እንሰጥሻለን ቆንጆ ሳትባሉ ያደጋችሁና የሆነ ሰዓት ላይ ተነስታችሁ ቆንጆ ነን ለመባል አትሞክሩ ገርዳሚዎቹና እና በጎቹ በኮመንት ያድንቋችሁ ሪያሊቲውን ግን እኛ ስለምናቅ እንላችኋለን አንቺም ተነስተሽ እኔ እኮ ስለሚቀኑብኝ በምንድን ነው በገላችሁ በመነገራችሁ ነው የሚቀናባችሁ ከናንተ እኔ በማሜ ይቀናል በነገራችን ላይ በማሜ ይቀናል ከናንተ እዛ ላይ ካላችሁት ቤታዬ ያዟ ሴትነቷ ካለባት ነገር ሁሉ ጋር በሷን ይቀናል ሴት ናት በቃ ትክክለኛ ሴት የሴት ልክ የሰው ልጅ ሴት ልጅ ከልጆቿ ጋር ሁና እናንተ ማለት እኮ ብዙዎቻችሁ ሚዲያ ላይ ያላችሁ ሰዎች እኮ ልጅ ወልዳ ሚዲያ ላይ መሳቅ መጫወት የለባትም መዝናናት የለባትም ምን ታውቃላችሁ በህይወቷ ያለባትን ስትረስ ምን ታውቃላችሁ የሳቀው ሁሉ ደስተኛ ሆኖ የሚኖር ይመስላችኋል መሳቋ ልጆቿን ይዛ መጫወቷ መደነሷ አጠገብ እኔ ኬኳን አስቀምጬ እዚህ ጋር ሳውራ ለምን ልጅሽን ይዘሽ ታወሪያለሽ እና ልጄን ልስቀላት ማለት ለልጄ ስል መሰለኝ ቤት ሙሉው እናትነትን እኮ ነው እያሳየሁሽ ያለሁት ምን ላርጋት ልጄ
ልጅሽን ተንከባከቢያት፣ ለልጅሽ እንደዚህ አድርጊያት፣ ልጅሽን አታስጩያት። ልጄ ናት እኮ በከዛ ቤቷ ብትጮህ ምን ችግር አለው? ከእናቷ ጋር ከኔ ጋር እኮ ነው ያለችው። ስለ ሴትነት እንኳን የማታውቁ ስለ እናትነት የማታውቁላ መታችሁ ልምከር ስትሉ ታስቁኛላችሁ፣ ስትዘልፉ ታስቁኛላችሁ። ልጆችሽ እየሰሙሽ ነው 24 ሰዓት ሙዚቃ የምታዳምጩ። ልታሸማቅቁ የምትመጡት ነገር አያችሁ። የሴትነት ልክ ብታውቁት ኑሮ ማሚ ውስጥ ያለውን ሴትነት ታደንቁት ነበር። ከባሏ ጋር ተጋጅታ ሚዲያ ላይ የምትታወቅ ልጅ፣ በብዙ ነገር ያለች ልጅ ደስታን ፈልጋ ወደ እናንተ ጋር ስትመጣ እናንተ ግን የምታደርጉት ነገር ልብ የሚሰብር ነገር ነው። እናትነቷን፣ ሴትነቷን ልጆች ይዛ የምታሳድግ እናት መሆኗን ቅንጣት ያህል ማሰብ አልፈለጋችሁም። ወይ እሷ እኮ ቀናተኛ ናት፣ ወይ እሷ እኮ እንደዚህ ናት አይባልም። አይባልም። ሴት ልጅ ስትሆኝ ስፔሻሊ እናት ስትሆኝ የሚሰማሽ ብዙ ነገር አለ። ልጅ ይዘሽ ስታሳድጊ፣ ከልጅሽ ጋር ስታሳልፊ ለሰዎች የማትናገሪው፣ ለሰዎች የማታወሪው፣ ለሰዎች የማታካፊው ነገር ግን ቴንኪዩ ትዕግስትዬ በወጣ ይተካ ደስተኛ መስለሽ ሚዲያ ላይ ልክ እንደኔ አይነቶቹ ጋር እየሳቅሽ ለማሳየት ትመጫለሽ። ያ ማለት ስብዕና አጥተሽ አይደለም። ያ ማለት ማንነት ጎሎሽ አይደለም። ያ ማለት ስዳደጉ ነሽ አይደለም። ምናልባት ሚዲያ ላይ ቁጭ ብላ ብትጠጣ እሷ ውስጥ ያለውን ነገር ታውቁታላችሁ። ግን እናንተ የአፍን ነው የምትመርጡት፣ የአፍን ነው የምትለቅሙት። ሴትነት የሚለው ነገር በውስጣችሁ የለም። ምክንያቱም እንዳልኳችሁ ወይ ወልዳችሁ ልጆቻችሁን ለቤተሰቦቻችሁ ሰጥታችሁ አታውቁትም ይሄንን ፊሊንግ፣ ወይ ደግሞ አልወለዳችሁ። ከዛም ያንን ሰው በግድ ለመስበር ትመጣላችሁ። መናገር ሳይፈልግ እንኳን ለመናገር ትመጣላችሁ በማይመለከታችሁ ነገር። አንዳንዴ እስኪ አስቡት ጋይስ፣ አንድ ሴት ልጅ ቁጭ ብላ ሚዲያ ላይ ስትጠጣ ወይ ስትስቅ ምናምን እኮ ያንን ነገር ለአንቺ ልታሳይሽ ፈልጋ እኮ ሊሆን ይችላል ብለሽ አታስቢም። በውስጧ የምታሳልፈው ነገር የምታደርገው ነገር ብዙ ነገር አለ። ተስፋ የሚያስቆርጥ ለሰዎች የማትናገረው ነገር ደብቃ ይዛ ግን ደስተኛ ለመምሰል አውቃ እየሳቀች በሳቅ ውስጥ በጥርሷ ለመሸፈን የምታደርጋቸው ብዙ ነገሮች አሉ። ማሚ የሆኑ እናቶች በብዛት ማሚ የሆኑ ይሄን ፊሊንግ የሚያውቁ ማሚ የሆኑ እናቶች ናቸው እንደዛ የሚያደርጉት። ለምን ከሚዲያ አትርቅም? የት ትሄዱ? ሰው ሀገር ብቻዋን ሆና በቃ አንዳንዴ የምትለምዱት ነገር አለ። ከዛም በኋላ ስትመጡ በህብረት መታችሁ ሴትነትን እናትነትን በዚህ ደረጃ እርክስ አድርጋችሁ ከዛም ልክ በትክክል ስትቃወሙ ስትሳደቡ ቤት ውስጥ ምግብ በመስራቷ ልታበሻቅጧ ስትሞክሩ በእናትነቷ የምራችሁ ነው። ግን አሁን እናንተም ሴት ነው የምትባሉት። ሴት ወልዶን ያሳደጋችሁ እናቶች ነበራቻችሁ። እናት የምትባሏ እናት ነበረቻችሁ እናንተ ትናገራላችሁ። ከዛም እናንተ ብቻ ትክክል 24 ሰዓት 12 ሰዓት ሚዲያ ላይ ተቀምጣችሁ ላይቭ ላይ የሰውን መስፈርት ታወጣላችሁ። መጀመሪያ ሴቱን፣ ከዛም ቤተሰቡን የሚያከብር ልጁ፣ ከዛም በኋላ ደግሞ ወደ ራሳችሁ ትመጣላችሁ። ልጅ በሚያሳድግ እናት እንዳትቀልዱ። አይኑ ብዙ ደንቆሮ አለ፣ ብዙ በግ አለ፣ ብዙ ገርዳሚ አለ፣ ብዙ 3 ቦታ ተሰርቶ ኮመንት የሚሰጥ ሰው አለ። አይኑ አውቃለሁ። ከእናንተ ማር ጠብቄ አይደለም ይሄን ንግግር የምናገረው፣ የሚሰማኝን ነው ግን እኔ የምናገረው። እኔ የሚሰማኝን እንደምናገር እናንተ የሚሰማችሁን መናገር መብታችሁ ነው። ግን ሴትነትና እናትነትን ማክበር ልመዱ። የምሬን ነው። ልጅሽን አጠገብሽ አድርገሽ ልጅሽን እንደዚህ አድርገሽ ለልጄ ከእናቷ